السلام عليكم ورحمة الله وبركاته. ይህ ዘወትር በዚህ ሰዓት በየሳምንቱ ወደ እናንተ የሚደርሰው ሀበሻ ኢስላሚክ ራዲዮ ነው። ሀበሻ ኢስላሚክ ራዲዮ قال الله تعالى في القرآن الكريم إن يمسسكم قرح فقد مس القوم قرح مثله وتلك الأيام نداولها بين الناس وليعلم الله الذين آمنوا ويتخذ منكم شهداء والله لا يحب الظالمين. السلام عليكم ورحمة الله تعالى وبركاته. ውድና የተከበራችሁ የሀበሻ እስላማዊ ሬዲዮ አድማጮቻችን እንደምን ሰነበታችሁ? እነሆ ሳምንታዊ የሀበሻ እስላማዊ ሬዲዮ መሰናዷችን ምዕራፍ 2 ክፍል 50 ወደ እናንተ መጥቷል። በዛሬው መሰናዷችን እንደተለመደው የተለያዩ ጉዳዮችን ወደ እናንተ ይዤ መጥቻለሁ። ፕሮግራሙን በመምራት አብሬያችሁ የምቆየው እኔ ወንድማችሁ መሐመድ ነጂብ ነኝ። እስከ ፕሮግራሙ ፍጻሜ አብራችሁኝ እንድትቆዩ በአክብሮት እጋብዛለሁ። የመግቢያ መንዙማ ልጋብዛችሁና የምመለስ ይሆናል። ውድ አድማጮቻችን ቆይታችሁ ከኛ ጋር ይሁን። محمد يا فجر بشاكستك يعرفنا بابا تشاكر جارتنا سساتا جمان دايا وتشاكستك يعني يسان الهاي وجهك أقرابو أنت وجهك جبارك خيار عنه ذا خاجر من إننا تكلم ثم سجر أتدر جنجه أمكم عالكار سجر طرى يا لسكر من جرى لكل نكاه محمد جبان توجد كمان جوان جلن كره كسبة للعند أنتجه كرواتم كره بابا وجهنا كبسمتا زيان ردي اللهم صل على رسول يا رسول الله لا تكلمني بلا شربوا بينهالني تحبوا عليك عند جبل عند السلام بنيان لني عند العربي عند كمال سيدي جسالك سناه وننا بملو مدتا شكراه يا جزولو جمعن كان جول بجدلو نعدل سوينك يسلو دمنا ولبجو مولير سفاك ውድና የተከበራችሁ አድማጮቻችን የመግቢያ መንዙማን አድምጠን ተመልሰናል። እንደወደዳችሁት አልጠራጠርም። ውድ አድማጮቻችን አላሁ ሱብሓነሁ ወተዓላ በተከበረው ቁርአን እንዲህ ይለናል፣ ወቲልከ አልአያሙ ኑዳዊሉሃ በይነ ናስ፣ ይችንም ቀን እነዚህን ቀናቶች በሰዎች መካከል እናዘዋውራታለን ይለናል አላሁ ሱብሓነሁ ወተዓላ። ይህ ማለት ምን ማለት ነው? ዱንያ ላይ እስካለን ድረስ አንድ ጊዜ ደስታ፣ አንድ ጊዜ ሐዘን፣ አንድ ጊዜ ክፉ ነገር፣ አንድ ጊዜ ጥሩ ነገር ሊከሰት ይችላል። ጊዜያቶች ይቀያየራሉ።
የማይቀያየረው ጌታችን አላሁ ሱብሓነሁ ወተዓላ ጊዜያቶችን እንዲቀያየሩ አድርጓቸዋል። ሁኔታዎችን እንዲቀያየሩ አድርጓቸዋል። አላሁ ሱብሓነሁ ወተዓላ ግን መቀያየር የማይችልበት ጌታ ነው። هو يغير ولا يتغير የኛ ጌታ አላሁ ሱብሓነሁ ወተዓላ ነገራቶችን የሚቀያየር እሱ ግን የማይቀያየር ጌታ ነው። አላሁ ተዓላ وتلك الأيام نداولها بين الناس ሲለን እነዚህን ቀናቶች በሰዎች መካከል እንቀያየራቸዋለን ይለናል። አንድ ሰው በሆነ ዘመኑን ተጠቅሞ ንግስናውን ተጠቅሞ ሊሆን ይችላል፣ ታዋቂነቱን ተጠቅሞ ሊሆን ይችላል። የተለያዩ ነገራቶችን በድሎ ከሆነ ሰዎችን ظلሞ ከሆነ ይህ ሰው ዘመን ይቀየርና ተራዊ በታችነት መሆኑ አይቀርም። ብዙ ዘመናቶች አልፈዋል። እንመልከት እስኪ ፊርዓውን በልክየለሽ ዲካ ማለፉ ንግስናው ልክ ያለፈ እኔ ጌታ ነኝ እስከ ማለት ደርሶ ነበር። ነገር ግን መጨረሻው እንዴት ነው የሆነው? መጨረሻው እንዴት ነው የሆነው? በገዛ ቤተ መንግስቱ ውስጥ ያደጉት ነብዩላህ ሙሳ አለይሂ ሰላም ራሱ ቤተ መንግስት አድገው የሱ ጥላት ሆኖ ይመጣሉ ብሎ እንዴት ማን አስቦ ነበር? ነገር ግን አላሁ ሱብሓነሁ ወተዓላ በገዛጁ እሱ ቤት ባደጉት በነብዩላህ ሙሳ አለይሂ ሰላም ዲባቅ እንዲመታ አደረገው። ጊዜ ይቀያየራሉ። በልጅነታቸው ፍየልና በግ ያግዱ የነበሩት ሰይዲ አለይሂ ሰላቱ ወሰላም አሽረፉል ኸልቅ ማን እንደዚህ ሆነው እንዲህ ተከታዮቻቸው አፍርተው ማን መለከታለሁ ብሎ አስቦ ነበር። ነገር ግን አላሁ ሱብሓነሁ ወተዓላ ቀናቶችን ይቀያየራቸዋል። ሐቅ እስከሆነ ድረስ አንድ ሰው ያዘው ጊዜ መምጣቱ አይቀርም። ሐቅ ሁልጊዜም የበላይ ነች። እውነት ሁልጊዜም የበላይ ነች። የፈለገው ቢሆን ጊዜያት ሊቀያየሩ ይችላሉ። ሐቅ ልትመነምን ትችላለች እንጂ አጠፋም። ይሄ እውነትና እውነት ነው። ለ18 ዓመታት ገዳማ ነብዩላህ ዩሱፍ አለይሂ ሰላም በዙልም ሲታሰሩ እንደዛ ሲሆኑ ከእስር ቤቱ ወጥተው የንግስና ማማን ይቆናጠጣሉ መቻል ማን አለ ነበር። ነገር ግን አላሁ ሱብሓነሁ ወተዓላ ሐቅን ከፍ ያደርጋታል። ሐቅ ምንጊዜም ቢሆን ልትመነምን ትችላለች። ጠላቶች ሊበዙባት ይችላሉ። ነገር ግን እውነት ያው እውነት ነው። እውነት የውሸት ተከታዮች ስለበዙ ሊመነምን ይችላል። ነገር ግን ከእውነትነቱ አይቀየርም። قال أحد من العلماء لا يغرنك كثرة الهالكين ይላሉ። ውድና የተከበራችሁ አድማጮቻችን መሰናዷችን እንደቀጠለ ነው። እንዳላረዝምባችሁ ያክል ቀጣዩ መሰናዷችን የሚሆነው ከእውቀት ማህደር ነው የሚሆነው። እሱን አድምጠን የምንመለስ ይሆናል። እስከ ፕሮግራሙ ፍጻሜ አብራችሁን ቆዩ። ከእውቀት ማህደር በዚህ መሰናዷችን ከብቁና ታማኝ ዑለሞቻችን አስተምሮ የተወሰዱ የተለያዩ አንገብጋቢና ጠቃሚ ነጥቦችን ወደ አድማጮች የምናቀርብበት ልዩ የዕልም ማዕድ ነው። ከእውቀት ማህደር ቢስሚላሂ ራህማኒ ራሂም አልሐምዱሊላሂ ረቢል ዓለሚን والصلاة والسلام على سيدنا محمد وعلى آله وصحبه الطيبين الطاهرين. روى البخاري في صحيحه أن رسول الله صلى الله عليه وسلم قال: لا تسبوا أصحابي فوالذي نفسي بيده لو أن أحدكم أنفق مثل أحد ذهبا ما بلغ مد أحدهم ولا نصيفه. ውድና የተከበራችሁ የአሱና ቲቪ ተከታታዮች ኢንሻአላህ ዛሬ የምንመለከተው ሰሃባዎችን ጠላት አድርጎ መያዝ ምን ያህል የከፋ እንደሆነ እንዲሁም የነብዩን አለይሂ ሰላቱ ወሰላም ቤተሰቦች መጣላት፣ አውሊያዎችን መጣላት አደገኛ መሆኑን ነው። በመጀመሪያ ነብያችን አለይሂ ሰላቱ ወሰላም ምን ይላሉ?
ሰሒሕ ቡኻሪ ላይ እንደተዘገበው ምን አሉ የአላህ መልእክተኛ ዓለይሂ ሰላቱ ወሰላም ላ ተሱቡ አስሓቢ የኔን ባልደረቦች ሰሓባዎቼን እንዳትሳደቡ አሉ፣ አስጠነቀቁ። በጣም ከባድ ነው። ሰሓባዎችን በጥቅል መሳደብ እጅግ በጣም ከባድ የሆነ አደጋ ነው። ከወንጀሎች ሁሉ የከፋው የሆነ ወንጀል ላይ ይጥላል። ላ ተሱቡ አስሓቢ ፈወለዚ ነፍሲ ቢየዲሂ አሉ ነፍሴ በቁጥጥሩ ስር በሆነው ጌታ በአላሁ ተዓላ እምላለሁ አሉ። በአላህ እምላለሁ ነፍሴ በቁጥጥሩ ስር በሆነ ጌታ በአላህ እምላለሁ አሉ። ነቢያችን ዓለይሂ ሰላቱ ወሰላም ባይምሉም ታማኝ ናቸው። አሳዲቁል መስዱቅ ታማኙ ነቢይ ሙሐመድ ዓለይሂ ሰላቱ ወሰላም ማሉም አልማሉም ታማኝ ናቸው። ነገር ግን ነገሩ ከባድ ስለሆነ ነገሩ ትኩረት የሚያስፈልገው ጉዳይ ስለሆነ ማሉ ፈወለዚ ነፍሲ ቢየዲሂ ነፍሴ በቁጥጥሩ ስር በሆነ ጌታ እምላለሁ አሉ ለው አነ አሐደኩም ከእናንተ አንዳችሁ አንፈቀ ሚስለ ኡሑድን ዘሀበን ፊ ሰቢልላህ ማለታቸው ነው። ከእናንተ አንዳችሁ የኡሑድን ጋራ የሚያክል ወርቅን ቢሰጥ እንኳን አሉ የኡሑድን ጋራ የሚያክል ወርቅ ቢሰጥ አሉ እናንተ የሰጣችሁት ወይም ከእናንተ አንዳችሁ የሰጣችሁት ማን ጋር አይደርስም ማ በለገ ሙደ አሐድህም ከነዚያ ከምርጥ ሰሓባዎቼ ከሰጡት ምን በአንድ ሙድ በሁለት እፍኛቸው ማለት ነው እጃቸውን ገጥመው አንድ ጊዜ በዛቁት አንድ ሙድ ያክል የሰጡትን እንኳን ያክል አይደርስም። ወላ ነሲፈሁ አሉ እንኳን ያን ያክል አይደለም ግማሿን እንኳን በአንድ እጅ እንኳን የምትታፈስ እንኳን ያችንም እንኳን አይደርስም አሉ ነቢያችን ሰለላሁ ዐለይሂ ወሰለም። እነዚህ ታላላቆቹ አሳቢቁን አልአወሉን የተባሉት ሰሓባዎች ናቸው። ሚነል ሙሃጂሪን ወልአንሳር ከሙሃጅሮችና ከአንሳሮች። ለምን ነቢዩ ዓለይሂ ሰላቱ ወሰላም ይህን ንግግር ሲናገሩ የተናገሩት ለሰይዱና ኻሊድ ኢብኑል ወሊድ ነበረ ረዲየላሁ ዐንሁ። ይህ ማለት ማንኛውም ሰሓባ ቢሆን ያለ ሐቅ መሳደብ አይቻልም። እንኳን ሰሓቢይን እርስ በርሳችንም ሙስሊሞች መሰዳደብ ያለ ሐቅ አይፈቀድም። ሰሓባዎቹን ግን በጥቅል ጠላት አድርጎ የሚወስድ ሰው ግን ወልዒያዙ ቢላህ ወንጀሉ እጅግ የከፋ ነው። በሌላ ሐዲስ ትርሚዚ ባስተላለፉት ሐዲስ ነቢያችን ዓለይሂ ሰላቱ ወሰላም ምን አሉ? አላህ ፊ አስሓቢ አሉ አላህን ፍሩላችኋለሁ አስጠነቅቃችኋለሁ በአስሓቦቼ ጉዳይ ላይ አሉ አስሓቦቼ ጉዳይ ላይ አላህን እንድትፈሩ አስጠነቅቃችኋለሁ። ከዚያ በኋላ ምን አሉ? ላ ተሱቡ አስሓቢ የኔን ሰሓባዎች እንዳትሰድቡ አሉ። ፈመን አሐበሁም ፈቢሑቢ አሐበሁም እነሱን የወደደ እኔን ስለሚወድ ነው እነሱንም የወደደው አሉ። ወመን ሰበሁም ፈቀድ ሰበኒ አሉ ነቢያችን ዓለይሂ ሰላቱ ወሰላም እነሱን የተሳደበ ግን እኔንም ሰድቦኛል አሉ ረሱል ዓለይሂ ሰላቱ ወሰላም። ዑለማዎች ይህንን ሐዲስ ሲፈስሩ ምን አሉ? ፈመን ሰበሁም ማለት እነሱን የሰደባቸው እኔን እንደሰደበኝ ነው ማለት እነሱን በአጠቃላይ ሰሓባ የተባለን ሁሉ የሰደበ ሰው ፈቀድ ኸረጀ ሚን ዲን ልእስላም ማለት ነው ከኢስላም ወጥቷልና ነቢዩን በመሳደብ ከኢስላም እንደሚወጣው ሁሉ ሰሓባዎችንም በጥቅል ለሚሳደብ ሰው ከኢስላም ይወጣል ማለት ነው። ስለዚህ ሰሓባዎች አላሁ ተዓላ የሰጣቸው ትልቅ የሆነ ክብር አለ። አላሁ ስብሓነሁ ወተዓላ የሰጣቸው ትልቅ የሆነ ቦታ አለ። ለምን? አንድ የነቢዩ ዓለይሂ ሰላቱ ወሰላም ባልደረባ በመሆን ነቢዩን በመርዳት ከነቢዩ ዓለይሂ ሰላቱ ወሰላም ጋር በመገናኘት ከሳቸው ዒልምን በቀጥታ በመውሰድ ዲኑን በመጠበቅ ለኛ ያደረሱ ናቸው። ሁሉም ሰሓባዎች ዑዱሉን ፊ ሪዋያ ከነቢዩ በሚዘግቡት ከነቢያችን በሚያስተላልፉት ነገር ላይ ሁሉ ታማኝ ናቸው። ሁሉም ሰሓባዎች ነቢዩ እንዲህ ብለዋል ብለው የሚነግሩ ላይ በፍጹም አይዋሹም። ለምን? የዲኑ ጠባቂዎች ናቸው። ፈመን ኸወነሁም ከነሱ አንዱንም ቢሆን እንኳን ወይም ደግሞ በጠቅላላ ሰሓባዎችን ኻኢኖች ናቸው ያለ ሰው ሁሉንም ሰሓባ ክደዋል አጭበርብረዋል ያለ ሰው ፈቀድ ኸረጀ ሚን ዲን ልእስላም ይላሉ ዑለማዎች። ከኢስላም ሙልጭ ብሎ ይወጣል አሉ። ለምን? ዲኑ ላይ ተአማኒነት እንዳይኖር እያረገ ነው ያለው። ዲኑን እነሱ ካላደረሱት ማን ነው ታዲያ ያደረሰው? እነሱ ናቸውና ያደረሱት። እነሱን መሳደብ እነሱን ጠላት አድርጎ መያዝ ከባድ የሆነ ወንጀል ነው። አላህ ይጠብቀን። አውሊያዎችንም እንደዚሁ መጋፋት፣ አውሊያዎችንም ጠላት አድርጎ መያዝ፣ እነሱንም በመጥፎ ማንሳት ከባድ ወንጀል ነው። ነቢያችን ዓለይሂ ሰላቱ ወሰላም ምን ይላሉ? ቃለ አላሁ ዐዘ ወጀል መን ዓዳ ሊ ወልያን ፈቀድ አዘንቱሁ ቢልሐርብ የኔን ወልዮች የአላሁ ተዓላን ምርጥ ባሪያዎች ማለት ነው ለአላህ የታዘዙ ዋጅባትን ፈጽመው ክልክልን ተከልክለው
ሱና ነገሮችን በማብዛት ወደ አላህ ይበልጥ የተቃረቡ ወደ አላህ ረሕመት የተቃረቡ الذين أكرمهم الله تعالى بالكرامات ብዙ ከራማዎችን ሰጥቶ አላህ ከፍ ያረጋቸው የአላህ ምርጥ ባሪያዎችን ወልዮችን የነካ ሰው ምን ይሆናል? ይሄ ሰውዬ አላሁ ስብሓነሁ ወተዓላ ዩዕሊሙሁ አነሁ ሙሓሪቡን ለሁ አላሁ ተዓላ እንደሚያጠፋው አላህ ያሳውቀዋል። ፈቀድ አዘንቱሁ ቢልሐርብ አይ አዕለምቱሁ አኒ ሙሓሪቡን ለሁ እኔ እንደማጠፋው አሳውቀዋለሁ ይላል አላሁ ስብሓነሁ ወተዓላ። ከአላህ ወልዮች ውስጥ የነቢዩ ዓለይሂ ሰላቱ ወሰላም ቤተሰቦች ይገኙበታል። የነቢዩ ዓለይሂ ሰላቱ ወሰላም ቤተሰቦች እነ ዓልይን እነ ዓባስን እነ ሐሰንና እነ ሑሰይንን የልጅ ልጆቻቸውን እነዚህ አሉ በይቲ ንቡዋ ዓለይሂ ሰላቱ ወሰላም ነቢያችን ዘንድ ትልቅ ቦታና ክብር የነበራቸውን እኛም ማክበር ይገባናል። እነሱን ጠላት ማድረግ ከዲኑ ጋር መጣላትን የሚሆኑ ማለት ነው። ስለዚህ ሰሓባዎችን መዋጋት፣ የነቢዩን ቤተሰቦች መዋጋት፣ እንዲሁም ደግሞ የአላህ ወልዮችን መዋጋት ከባድ ጥፋት ነው። አንዳንድ ሰዎች ምን ይላሉ? አይ እኛ የነቢዩን ቤተሰቦች እንወዳለን ነገር ግን ሰሓባዎች ጋር ግን ጸብ አለን ይላሉ። ነቢዩ ቤተሰቦችን ወዶ ከሰሓባዎች ጋር ጸብ ያለው ሰው ጤነኛ ሰው አይደለም። መንሃጁም ትክክለኛ አይደለም። የአህሉ ሱና ወልጀማዓን መንገድ የሚከተል ሰው አይደለም። የነቢዩን ዓለይሂ ሰላቱ ወሰላም መንገድ የሚከተል ሰው ነቢዩ ዘንድ ትልቅ ቦታ የነበራቸው በደረጃም የላቁት ሰይዱና አቡበክርን ረዲየላሁ ዐንሁ ይወዳል፣ ሰይዱና ዑመርን ይወዳል፣ ሰይዱና ዑስማንን ይወዳል፣ ሰይዱና ዓልይን ይወዳል። ወሃከዛ ሰሓባዎችን ጥሎ ቤተሰቦቻቸውን የነቢዩን ቤተሰቦች ይዞ አይደለም ላ ሁሉንም ወዶ ሁሉንም አቅፎ ነው። ስለዚህ መንሃጃችን እኛ ነቢዩን ዓለይሂ ሰላቱ ወሰላም እንደምንወደው ባልደረቦቻቸው እንወዳለን፣ እንዲሁም ደግሞ የነቢዩ ዓለይሂ ሰላቱ ወሰላም ቤተሰቦቻቸው እንወዳለን፣ የአላህ ባሪያዎች እንወዳለን። አላሁ ተዓላ በመሐባቸው ላይ የምንጸና ያድርገን፣ የቅያማ ቀንም ከነሱ ጋር ይቀስቅሰን። ወሰላሙ ዓለይኩም ወረሕመቱላሂ ወበረካቱሁ። رحمة على كريم الأجداد سنة موجوده مدد وتعالى مريدهم من الى جانا وعجبهم مسجد فيه والأبصار بأوراده يا سيدي وبهديان لكل زوج بجان يالهم برحمة وجان كسمتها على فجده. ውድና የተከበራችሁ አድማጮቻችን እያደመጣችሁ ያላችሁት ሀበሻ እስላማዊ ሬዲዮ ሳምንታዊ መሰናዷችን ነው። እንግዲህ ከእውቀት ማህደር መሰናዷችን ተመልሰናል። ውዱ ሼኻችንን አላሁ ተዓላ ይጠብቃቸው ስለ ቀናቶች መቀያየር እያነሳን ነበር። ጊዜያቶች እንደሚቀየሩ ጊዜያቶች ይቀያየራሉ። እንግዲህ ውድ አድማጮቻችን ጊዜያቶች ይቀያየራሉ። አንድ ጊዜ ዘመኑ ዙልም የበዛበት ይሆንና ጊዜያቶች ዙልም ይበዛባቸውና አንዳንድ ሰዎች ይህ ዘመን የማይቀየር ይመስላቸዋል። ይሄ ግን አይደለም። ጊዜዎች ይቀያየራሉ። አላሁ ሱብሓነሁ ወተዓላ እንደነገረን ጊዜ ይመጣል። እውነት መቼም ቢሆን እውነት ነው፣ ሊቀየር አይችልም። አንዳንድ ሰዎች የሰዎችን እንዲገፋ እየተመለከቱ ቲፎዞችን እየተመለከቱ ሲታለሉ እንመለከታለን። ባጢልን እየተናገሩ እንደምታዩት ነው። ውድ አድማጮቻችን ጊዜያችን በተለይ አሁን ሰዓት ላይ ያለውን እንመለከታለን። የአቂዳ ውርደት ላይ ሰዎችን እንመለከታለን። አቂዳቸው ዋዥቆ እንመለከታለን። እምነታቸው ከእስልምና ውጭ ሆኖ እንመለከታለን። ሐቅን አንቀበልም ብለው ቲፎዞ ብቻ ተከታይ ስላላቸው ከሐቅ አፈንግጠው እንመለከታለን። እነዚህ ተከታዮች ነገ የውመል ቂያማ ሊጠቅሙ አይችሉም። ምን ይላሉ?
رضا الناس غاية لا تدرك ورضا الله غاية لا تترك فاترك ما لا يدرك وأدرك ما لا يترك يسوتش وديتا غاية لا تدرك እስከ መጨረሻው ሊደረስበት የማይቻል ጉዳይ ነው። ማለትም የሰዎች ውዴታ ሁሉንም ሰው እንዲወድህ ማድረግ አልችልም ምንም እውነታ ብትናገር እንኳን። رضا الناس የሰዎች ውዴታ غاية لا تدرك የማይደረስ ጉዳይ ነው። ورضا الله غاية لا تترك የአላሁ ስብሓንሁ ወተዓላ ውዴታ ደግሞ ሊታው የማይገባ የማይቻል ጉዳይ ነው፣ የአኺራ ጉዳይ ነውና። ፈትሩክ ማላ ዩድረክ ለሰዎች ውዴታ ብለህ እምሰራውን የሰዎችን ውዴታ አገኛለሁ ብለህ እምሰራው ነገር ካለ የሰዎችን ውዴታ ተወው። የቻልከውን ያክል ትሰራለህ። ለሰዎች ውዴታ ብለህ አይደለም እምሰራው፣ ይሄ የማይደረስበት ጉዳይ ነው፣ ተወው። ወአድሪክ ማላ ዩትረክ የማይተወውን ጉዳይ ግን የአላሁ ስብሓንሁ ወተዓላን ውዴታ የማገኘት ጉዳይ ግን ኡብዙል ጁህደካ ያለህን አቅም ተጠቀም፣ ሁሉ ነገርህን መስዋዕት አድርግ። ለዛ ይህንን ለምን አነሳሁት? ውድ አድማጮቻችን እኛ የምንሰራው ዑለሞቻችን የሚሰሩት የሰው ውዴታ ለማግኘት ሳይሆን የአላሁ ስብሓንሁ ወተዓላ ውዴታ ለማግኘት ነው። ስራችንን ሊሆን የሚገባው የአላሁ ተዓላን ውዴታ ለማግኘት እንጂ የሰዎችን ውዴታ ለማግኘት አይደለም። አንዳንድ ሰዎች የሚታለሉት የሰዎችን ውዴታ እናገኛለን ብለው ቲፎዞ ሰብስበው ከሐቅ ውጭ ሲናገሩ እንመለከታለን። هذا لا ينفعهم ይሄ ሊጠቅማቸው አይችልም። የሚያዋጣችሁ ወደ ሐቁ መንገድ ተመልሰው የሚያዋጣቸው ወደ ሐቅ መንገድ ተመልሰው እውነታንን ሲያስተምሩ ነው። ምክንያቱም አላሁ ስብሓንሁ ወተዓላ እንደነገረን ወትልከ الأيام نداولها بين الناس ይቺ ቀን ታልፋለች፣ ትጸጸታላችሁ። ያ ቀን ደግሞ ይመጣል። የቱ ቀን ነው የሚመጣው? አላሁ ስብሓንሁ ወተዓላ ያለው ቀን ምን? የውመ ላ የንፈዑ ማሉ ወላ በኑን ኢላ መን አተ ላህ ቢቀልቢን ሰሊም። ውድና የተከበራችሁ አድማጮቻችን ቀጣዩ መሰናዷችን የሚሆነው አዲስ ጣዕም መሰናዶ ነው። ለዛሬ መንዙማ ነው የምንጋብዛችሁ አድማጮቻችን። ከዛም ከተገባበዝን በኋላ የምንመለስ ይሆናል። ቆይታችሁ አሁንም ከኛ ጋር ይሁን። አዲስ ጣዕም በዚህ ፕሮግራም ከሀበሻ ራዲዮ አድማጮችና ተከታታዮች ለሌሎች አርአያ የሚሆኑ እህት ወንድሞችን እንዲሁም የተለያዩ ኡስታዞችን እየጋበዝን የህይወት ተሞክሯቸውን የሚያጋሩበት በተጨማሪም የተመረጡ ኢስላማዊ ዜናዎች የሚጠናቀሩበትና የአድማጮች የመንዙማ ግብዣ የሚስተናግድበት ልዩ መሰናዶ ነው። አዲስ ጣዕም
ጭራሽ ሊያፍ ሊቀመጥ ብሎ አነዛችው ፍራሹን ጠቅልላ ቶሎ መነካሽ አንቺ ልጄ ነኝ እኮ አባትሽ ከፍራሹ እንዳላፍ ለመሰበሰብሽ ብትሆንም አባቴ አንተ አልሰለምክም አለች በነቢ ፍራሽ አትቀመጥም ያፈቀረ አንቶን ያ ነቢና ይፍረድ ወደደ ያ ነቢና ነቢ ነቢ ብሎ ያ ነቢና በስሙ ያበደ ያ ነቢና አንቱን ሳያፈቅር ያ ነቢና ያገኘው ሰው ሞተ ያ ነቢና መች ኖረ ይባላል ያ ነቢና በዱንያ መሬት ያ ነቢና ከገላዬ ቢያ ያ ነቢና ሰይፍም ጎራዴ ያ ነቢና እስቴ ተወርውሮ ያ ነቢና ቢዘልቅ ጀሰዴ ያ ነቢና በቴም ቢወጋ ያ ነቢና ቢተረተር ሆዴ ያ ነቢና አንቱን ፍቅር ያክል አይጎዳኝም ውዴ እንኳን የሚወዱ ያ ነቢና ከቱም ያፈቅሩት ያ ነቢና ጠላቶቹም ሳይቀር በስስት አዩት ያ ነቢና አትዘኑ በኔ ያ ነቢና ሰዎች አትፍረዱ ያ ነቢና ተለላመደ ያ ነቢና ፍቅረ ሙሐመዱ ያ ነቢና እኔ አንቱን ማጣ ያ ነቢና ከቶ እንዴት እስዬ ያ ነቢና ወጋፍ አይጠፋ ያ ነቢና ወዳር በውሎዬ ያ ነቢና እንኳን አንቱን ማጣ ያ ነቢና ፍቅርና ዘይንዬ ያ ነቢና ሀገሯ መራቁ ያ ነቢና ጨንቆኛል ነብዬ ያ ነቢና ናፍቄ አይንሆን ወደጄ ተርሰሆን ነቢ ምን ይበጀው ይሄ ናፋቂ ሆን ይብላኝ እንጂ ለኔ ይብላኝ እንጂ ለኔ ሀገሯ መዲና ላላየው የሃይኔ ውድና የተከበራችሁ የሀበሻ እስላማዊ ሬዲዮ አድማጮቻችን ከአዲስ ጣዕም መሰናዶ ተመልሰናል። መንዙማ ጋብዘናችኋል። ውድ አድማጮቻችን አዲስ ጣዕም መግቢያ ላይ ያነሳሁት የቁርአን አያ ነበር። አላሁ ስብሓንሁ ወተዓላ የቁል የውመ ላ የንፈዑ ማሉ ወላ በኑን ኢላ መን አተ አላህ ቢቀልቢን ሰሊም። ምን ይለናል አላሁ ተዓላ? የዛ ጊዜ የውመ ላ የንፈዑ ማሉ ወላ በኑን፣ ገንዘብም ይሁን ልጆችም ይሁን ነገ የማይጠቅሙበት ጊዜ ይመጣል። ነገ እዚህ ደጋፊዎች ያለን ብዙ ተከታይ ያላቸው ሊሆን ይችላሉ። ብዙ የሚወዳቸው ሰዎች ሊኖሩ ይችላሉ። በጣም ብዙ ነገር የሚደግፏቸው ሊኖሩ ይችላሉ። ሀብት ሊኖረው ይችላል። ነገር ግን ነገ በአኺራ የሚጠቅመው ምንድነው? ማን ነው የሚጠቀመው? ኢላ መን አተ አላህ ቢቀልቢን ሰሊም፣ ንጹህ በሆነ ልብ አላሁ ስብሓንሁ ወተዓላን ተገዝቶ የመጣ ብቻ ነው ነፃ የሚወጣው። እዛ ጋ የዓድሉ የፍትሑ ሀገር አኺራ አለ። ፍትሕ የሚነግስበት አገር ነገ አኺራ አለ። ስለዚህ እዚህ ጋ ያለው የተመልካች ቁጥር ሊያታልለን አይገባም። የሚጠቅመን ለአኺራ የሚሆነንን ነገር መስራት ነው። ሊጠቅመን የሚችለው ነገር ይሄ ነው። ማ የቁሉ ናሱ ፊ መድሕከ ظኑ ወማ ተዕሪፉሁ ዐን ነፍሲከ የቂን ፈንተቢህ አን ቱቀድመ ظነሁም ፊከ ዐላ የቂኒከ ቢነፍሲክ። ስለዚህ ሁልጊዜ ሰዎች አንተን የሚዋዲሱህ ነገር ظን ነው፣ ሐሳብ ነው። የሚያስቡትን ነገር ነው ስላንተ ያነሱት። ወማ ተዕሪፉሁ ዐን ነፍሲከ የቂኑ፣ ስላንተ አንተ ራስህን የምታቀው ሁኔታ አለ አይደል? ራስህን ራስህ ታቃለህ። ያ እውነታው ነው። ስለዚህ ፈንተቢህ አን ቱቀድመ ظነሁም ፊክ፣ እነሱን ስላንተ ያሰቡትን አስተሳሰብ ማስቀደም የለብህም ከእውነታው። ዐላ የቂኒከ ቢነፍሲክ፣ ራስህን ታቃለህ። ስለዚህ እኔ እነሱ ያሉት ነኝ ማለት የለብህም። አንተ ራስህ ያልከው ነህ። ራስህን የምታቀው አንተ ነህ እንጂ እነሱ አይደሉም ስላንተ የሚያውቁት። ስለዚህ ሁልጊዜም ቢሆን አላሁ ስብሓንሁ ወተዓላን ልንፈራ ይገባል። አላሁ ስብሓንሁ ወተዓላን
በየትኛው ጊዜ ሁኔታ ልንፈራ ይገባል። ዓቂዳችንን ልንጠብቅ ይገባል። አላሁ ሱብሓነሁ ወተዓላ የዓለማት ፈጣሪ የሆነው ጌታችን፣ ቦታንም አቅጣጫንም የፈጠረው ጌታችን፣ ሁሉን ነገር የፈጠረው ጌታችን ከፍጡራን ፈላጊ አይደለም። እኛ ጌታ ሱብሓነላህ። ይህንን ዓቂዳ ይሄ የነቢዩ ዓለይሂ ሰላቱ ወሰላም አስተምሮት ነው። የሰሓበቶች አስተምሮት ነው። የሰለፎችም የኸለፎችም የዑለማዎች አስተምሮት ይህ ነው። ይህን አስተምሮት ደግሞ አንገታችንን አንደፋበትም፣ ቀጥ አድርገን የምንይዘው ነው። የእኛ እምነት አላሁ ሱብሓነሁ ወተዓላ ከፈጠረው ፍጡር አይፈልግም የሚል ነው። የባጢል ሰዎችን እንመለከታለን። ከንግግራቸው ራሱ ሱብሓነላህ ስለ አላሁ ተዓላ ማውራታቸው ራሱ እንዲዛ ሲያወሩ ባጢልን ሲናገሩ የማይቀፋቸው የሚያወሩት ስለማን እንደሆነ የማያውቁ ልንጠነቀቅ ይገባል። ሰዎች መካከል መስጂድ ላይ ቆሞ ስለ ጮሁ ሳይሆን ሰዎች ተሰበሰቡበት ጋሁኑ ባጢል ስለተናገረ ሰዎች በዙበት መካከል ስለተናገረ ሳይሆን ጉዳዩ ብዙ ሰው መሰብሰቡ ሳይሆን ንግግሩ እውነት ነው ወይስ አይደለም የሚለው ነው። ስለዚህ ሁላችንም ቢሆን ዓቂዳችንን ልንጠብቅ ይገባል። ውድ አድማጮቻችን ዓቂዳችንን ልንጠብቅ ይገባል። ነገ በአኺራ እኛንን የምንጠየቀው እንጂ ያስተምሮት ባጢል ያስተማረው ሰውዬ ለኛ ይጠየቅልንም። ስለዚህ አንታለል፣ እናስብ፣ እናስተንትን ሁልጊዜ ወይላ ዝም ብለን መነዳት አይኖርብንም። የሰው ልጅ ዓቅልን የተሰጠው ሊያስተነትንበት ሊያስብበት ነው። አፈላ ተዕቂሉን አፈላ ቱብሲሩን ይለናል አላሁ ሱብሓነሁ ወተዓላ በተለያዩ የቁርአን አንቀጾች ላይ። አታስተነትኑምን? አታስቡምን? ለምንድን ነው ዓቅል የተሰጠው? የሰው ልጅ እኮ ከሌላው በተለየ ዓቅልን ተሰጥቶታል። ለምንድን ነው? ሊያስተነትንበት ዘንዳ ነው። አላሁ ሱብሓነሁ ወተዓላ እኮ በቁርአን ላይ ሲነግረን ሱረቱል ሙልክ ላይ ጀሃነም የገቡ ሰዎች ምን ይላሉ? ወቃሉ ለው ኩና ነስመዑ አው ነዕቂል ማ ኩና ፊ አስሓቢ ሰዒር። ውድና የተከበራችሁ አድማጮቻችን አሁንም መሰናዷችን እንደቀጠለ ነው። ቀጣዩ መሰናዷችን የሚሆነው ከአድማጮች መድረክ ነው። ከአድማጮች መድረክ መሰናዷችን እንደተለመደው በተለያዩ የሶሻል ሚዲያ ፎርሞች የሚደርሱንን ከእናንተው የሚመጡ ጥያቄዎችን በውዱ ሼኻችን ዶክተር ሼኽ አቡበክር ሱለይማን አስመልሰን ወደ እናንተ የምናደርስበት ልዩ መሰናዶ ነው። ጥያቄዎቻችሁን አድርሱን። ያው ጽሁፍ ላይ እያስተካከላችሁ ጥያቄ ስትጠይቁ አስተካክላችሁ ጻፉት። ምክንያቱም ተቃራኒ መልስም ሊደርሳችሁ ስለሚችል ከጽሁፉ ችግር የተነሳ ማለት ነው። ወደ አድማጮቻችን አሁን ወደ አድማጮች መድረክ የምንሸጋገር ይሆናል። ቆይታችሁ ከኛ ጋር ይሁን። የአድማጮች መድረክ። በዚህ ፕሮግራማችን ከወደ አድማጮች የሚላኩ ዲናዊ ጥያቄዎችን ተቀብለን በዑለሞች ምላሽ እንዲሰጥባቸው የምናደርግበት ልዩ መድረክ ነው። የአድማጮች መድረክ። ክቡራትና ክቡራን አድማጮቻችን ለዛሬ የደረሱን ጥያቄዎች ይህን ይመስላሉ። የመጀመሪያው ጥያቄ እንዲህ ይላል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ኡስታዙና እንዴት ናችሁ? ጥያቄ ነበረኝ ይላል። ጥያቄም ሎተሪ በኢስላም እንዴት ይታያል ብታስመልሱልኝ ይላል። ሎተሪ በኢስላም በተደጋጋሚ የተመለሰ ጥያቄ ነው። ይሄ ሎተሪ ቁማር ነው። ሸሪዓችን አይፈቀድም። ምክንያቱም የሰው ገንዘብን ያለ ሐቅ መብላት ነው። ሰዎች እንካ ብለው ፈቃደኛ ሆነው በስጦታ መልክ ሰጥተውት አይደለም። ኢነማ አገኛለሁ ብለው አውጥተው ቀርቶባቸው ነው። የሱ ገንዘብ ተሰብስቦ ነው ለዛ ሰውዬ ለደረሰው ባለው ሰው የሚሰጠውና ይሄ ገንዘብን ሸሪዓዊ ባልሆነ መልኩ መውሰድና መጠቀም ስለሚሆን ክልክል ይሆናል፣ ሐራም ይሆናል። ሁለተኛው ጥያቄያችን ደግሞ እንዲህ ይላል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። መውላና እንዴት ናችሁ? ከኛ ጋር አልሐምዱሊላህ። ለእኛ ሌት ተቀን ለምታደርጉልን ኸይር ስራ አላህ ጀዛችሁን እጥፍ ድርብ አድርጎ ይክፈላችሁ። ጥያቄ ነበረኝ ይላል። አንዲት ልጅ ነበረች። ባላግብታ ወደ አረብ ሀገር ከተሰደደች በኋላ ስራ
ሊሰራበት ያሻውን ቀድር ገንዘብ ከእሷ እያስላከ ከተቀበለ በኋላ እሷን ምንም ነገር አያማክራትም። የሰላምታዋ ምላሽም እንኳ ቦታ አይሰጣትም። ለመምከር ሞከረች፣ ብዙ ጊዜም ታገሰች። በሰው አስመከረችው። እሱ ግን እሷን ከመዝጋት ባሻገር ምንም አይነት ምክክርም ሆነ ሰላምታ አይመልስላትም። ታዲያ ይች ልጅ ወደ ሀገር ልትገባ አስባ ነበር። እሱ ስልኩን ሁሉ እንደሚያጠፋ ጥርጥር የለውም። ምክንያቱም ቦታ ስለሌለው ይህ ነገር ከተከሰተና ለትዳሩ ቦታ ካልሰጠ በሸሪዓ ፍርድ ቤት ኒካሑ እንዲወርድላት ማድረግ ይቻላልን? ባል እንደ ሸሪዓው ሚስቱን የሚያስተዳድር ልጆቹን የሚያስተዳድር ሚስቱን ነፈቃ መኖሪያ የሚያመቻች በሷ በኩል መሰረታዊ ፍላጎቶቿን ሊያሟላላት የሚገባ ዋጅብ ያለበት ሰው ነው ባል ማለት። ይህንን ማድረግ ስቶ ጭራሽ የሚስቱን ገንዘብ እየተቀበለ ለሚፈልገው ነገር እያዋለ ከዚያም ስልክ ዘግቶ የሚጠፋ ከሆነ ይሄ የባል ሐቅ የለውም። እንዲህ አይነቱ በዙልም የሰውን ገንዘብ እየወሰደና እሷ ደስተኛ አትሆንም፣ ፈቃደኛ አትሆንም። ገንዘብ ስትልክለት ምናልባት ለዚህ ነገር ይሁን ብላ እሱ ለራሱ ነገር እያዋለው ምንም አይነት ነገር ሳይይዝላትና ሳይጨበጥላት መልሶም እንደገና ዘግቶ ማቋረጥ ይሄ ለትዳር የገባ ሰው ሳይሆን ሴቲቱን ለገንዘብ ማግኛ የሚጠቀማት የሚፈልገውን ካሳካ በኋላ የሚጥላት ሰው ነውና እንዲህ አይነቱ ትዳሩን ከመሰረቱ ስለማይፈልገው ሸሪዓ ፍርድ ቤት ሄዶ እንዲህ አይነቱን ኒካህ እኔ አልፈልገውም ባል ማለት ይሄ አይደለምና አላቁኝ ብላ ብትጠይቅና ቢያፋቷት ትችላለች። ይሄ ሐቅ ስላላት ማለት ነው። እንደ ባልነት ነፈቃ አደርግልሽ እንዲላርግልሽ አይልም። ስልክ ዘግቶ ጭራሽ ሙሉ ለሙሉ የሚተውና የሚዘጋ ባል ይሄ እንደ ባል ተደርጎም ሸርዓን ትክክለኛ ባል ተደርጎ አይቆጠርም። ያኔ ትዳር ማይፈልግ ሰው እንደማለት ነውና ይሄንን በሸሪዓዊ መልኩ ቃዲ ዘንድ ሄዶ ያም ሙተዓዚር ከሆነ እዛም ሄዶ አስቸጋሪ ከሆነ ሁለት ምስክሮችን አድርጎ እኔ በእኔ በኩል ኒካሑን ፈስኽ አድርጌያለሁ አፍርሼዋለሁ ብሎ ማፍረስ ይቻላል። ለዛሬ የደረሰን የመጨረሻው የድምጽ ጥያቄ ነው፣ እንደሚከተለው ይቀርባል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። የሀበሻ ሬዲዮን ኡስታዝ አሚሮች እንዲሁም ተከታታዮች እንዴት ናችሁ? ደህና ናችሁ? ከኔ ጋር አልሐምዱሊላህ ሁሉ ሰላም ነው። ጥያቄ ነበረኝ። ጥያቄ ደግሞ የሆነ ልጅ ነበረችና አገሩ ከመራቅ የተነሳ ወኪላ አንሆንሽም አሏት። ያኔ ኒካ እናሳሰርሽም አሏት። ምክንያቱ የአገር መራቁ ነው። እሷ ደግሞ በራሴ ወስናለሁ ብላለችና ይሄንን እንዴት ማድረግ ይቻላል? ያኔ ቃዲ ያሳስር ሲባል ቃዲ ሰራት ሲባል እንዴት ነው የሚሆነው? ሸሪዓ እንዴት ነው የሚመክረው? እስቲ በዚህ ጉዳይ ላይ አብራሩልኝ። ሩቅ ሀገር ላይ ካለች ወልዮቹ ያሉበት ሀገር ከሌለች ሌላ ቦታ ከሆነች በዊላያ በወልይነት ወይም ደግሞ የኒካሑን ጉዳይ ኃላፊነት ወስደው ሊድራት የሚችለው እዛ ሀገር ያለው ቃዲ ካለ በዚህ ሰዓት በዚህ ዘመን ይህን የሚያሟላ ከተገኘ በሱ በኩል በቃዲ በኩል ኒካሑ እንዲታሰርላት ይደረጋል። እሱ ያደርግላታል ማለት ነው። ስለዚህ በራሷ በኩል ትሄድ ማለት ራሷን ትዳር ሳይሆን ኢነማ ሻፊዕያዎች የሚሉት ነገር ነው። በዛኛው በኩል ማለት ትችላለች። በተለይ ደግሞ ኩፍእ የሆነን ለሷ የሚመጥናትን ሰው ያግባኝ ብላ ጠይቃ እምቢ ከተባለች ያው በራሷ በኩል የምትሄድበትን ማለትም በተሐኪም ወይ ደህና አላህ የሚፈራ ሰው እሷን ሊያገባት የሚፈልገውም ሁለቱም በጋራ ሆነው በኒካሐችን ጉዳይ አንተን ሾመናል ብለው ያ ሰው ኒካሑን ሊያስርላቸው ይችላል።
ክቡራትና ክቡራን ውድ አድማጮቻችን ጥያቄዎቻችሁን በተለመደው ስልክ ቁጥሮቻችን ልታደርሱን ትችላላችሁ። በ0947 109721 ወይም ደግሞ በ0917 129665 ላይ ልታደርሱን ትችላላችሁ። ውድ አድማጮቻችን አሁንም ቆይታችሁ ከኛ ጋር ይሁን። سيد الوجود طرا بأسره صفوة الأنبياء خيار خلقه نور الله الأعلى حبيب ربه فكاك الرموز مفتاح غيبه توسلت به الهدى الأعلى شهر موسم بربيع الأول فاك كل شهر شرفك الأجل أفرحت قلوبا لأبناء الأزل جئتنا بالهنا وبلغ الأمل إذ ولد فيك نبينا الأكمل فلك علينا عهد وزمام إمام الأنبياء صفوة الملك نور الملكوت وزينة الملك أفضل من جلى ظلمات الإفك الغني الباقي في الليل الهالك لا نجدك ضرر الأملام ክቡራትና ክቡራን ውድ አድማጮቻችን እንግዲህ እስካሁን ያረመጣችሁት ያለው ሀበሻ እስላማዊ ሬዲዮ ምዕራፍ 2 ክፍል 50 ነው። የተለያዩ ነገራቶችን ያደረስኳችሁ አብሬያችሁ ቆይታ ያደረኩ ያለሁት ወንድማችሁ መሐመድ ነጅብ ነኝ። እንግዲህ ለዛሬ ወንድም ኻሊዱ በተለያዩ ጉዳዮች እኔ ጋር መሆን አልቻለም። ቀጣይ ኢንሻአላህ ወደ እናንተ የሚመጣ ይሆናል። እንግዲህ አላሁ ሱብሓነሁ ወተዓላ እንደነገረን ይቺ ጊዜያት እንደምትቀያየር ነግሮናልና ይሄንን ለምንድን ነው በይበልጥ ያነሳሁት? ዱንያ ሊያታልለን እንደማይገባ የሰዎች ዱንያ አታሉን፣ የሰዎች ውዳሴ አታሉን፣ የጀሃነም ሰለባ እንዳንሆን ራሳችንን ልናነቃ እንደሚገባ ነው። ሰይዳችን አለይሂ ሰላቱ ወሰላም ምን ይላሉ? አዱንያ ሲጅኑል ሙእሚን አዱንያ ሲጅኑል ሙእሚን ወጀነቱል ካፊር ይላሉ ሰይዳችን አለይሂ ሰላቱ ወሰላም። ምን ማለት ነው? ዱንያ ለሙእሚን ምንድነች? እንደ እስር ቤት ነች ይላሉ። አልሙእሚኑ መስጁኑን ፊዱንያ ሙእሚን የሆነ ሰው በዱንያ ላይ እንዴት ታሰረ ነው የሚታሰበው። ማለት ምን ማለት ነው? መምኑዑን ሚነ ሸሃዋት ኢማሙ ነወዊ ይህንን ሲፈስሩ ይህንን ሐዲስ ምን ይላሉ? ዱንያ እንግዲህ ዱንያ ላይ ሙእሚን የሆነ ሰው ከሐራም ስሜታዊ ከሆኑ ነገራቶች ከሐራም ነገራቶች ተከልክሎ ነው ያለው። እንደዚህ እንዲቆረጠብ ምክንያቱም ነፍስ የምትባለው ነገር አላህ ሱብሓነሁ ወተዓላ እንደነገረን ኢነ ነፍሰ ለአማረቱን ቢሱእ ነፍስ የምታዘው በምንድነው? በመጥፎ ነው። ዲነል ኢስላም ደግሞ ያዘዘን ምንድነው? ነፍስያን እንድንኻለፋት ነፍስያን እንድናሸንፍ ነው የታዘዝነው። ይሄ ምንድነው? ከባድ ነገር ነው። ትልቅ ነገር ነው። ጅህድን ይጠይቃል፣ ጥንካሬን ይጠይቃልና ይሄ ከባድ የሆነ ነገር ነው። እነዚህ ነገራቶች ጠንካራ ሆኖ ማለፍ ይኖርበታል ጀነትን ለማግኘት። ሙእሚን ሰው ይህንን በጥንካሬ ሊያልፍ ይገባዋልና ፈኢዛ ማተ استراح ከሞተሳ ኢማኑ ካሚል የሆነ ሰው ይችን ዱንያ ካለፋት استراح እርሓ ነው፣ ሰላሙን ያገኛል። ዱንያን ከተሻገረ ኢማኑ ካሚል የሆነ ሰውዬ ልክ እስር ቤትና መከራን እንድትላቀቀ ነው የሚያስበው። ምክንያቱም ኢማኑ ካሚል የሆነ ሰውዬ አላሁ ተዓላን በመፍራት ነው ጊዜውን ያሳለፈው። አላሁ ተዓላ ግዴታ ያደረገበትን በመፈጸም ሐራም ያደረገበትን በመከልከል ነው ያሳለፈው። ኢዘን ምንም የሚያስፈራው በአኺራ የሚያሳስበው ነገር አይኖርም። ነገር ግን ካፊር የሆነ ሰው ዱንያ ላይ ያገኛቸው ኒዕማዎች ብቻ ነው ያሉት። ዱንያ ላይ ተስራርቷል። ዓፊያውን የሚበላው ምግብ አላሁ ሱብሓነሁ ወተዓላ የሰጠው ዱንያ ላይ ኒዕማ አለ። የሰጠው ለካፊር የሰጠው ኒዕማ አለ። ክብረት ብትሉ፣ ጤና፣ ዓፊያ ብትሉ፣
መተንፈሱ አየር መውሰዱ ራሱ የአላሁ ስብሓንሁ ተዓላ ቢረሕመቲህ ወፈضሊህ ነው። ወኢላ በሱ ላይ እያመፀ በአላሁ ተዓላ ላይ እያመፀ ይህን መስጠቱ አላሁ ተዓላ በዝነቱ በረሕመቱ ነው። ዱንያ ላይ ታዲያ ካፊር የሆነ ሰው ተጠቅሞበታል። ለሱ ጀነቱ ያለችው እቺ ነች ማለትም እቺ ነች መጣቀሚያው፣ ሌላ የለውም። እቺ ደግሞ ቂለቱን ቀሊላ ነች፣ በጣም ትንሽ ነች። ምክንያቱም እቺ የምታልፍ ጊዜ ነች። ዱንያ ትንሽ ጊዜ ነች። ዛሬ ይሙት ነገ ይሙት አያውቀውምና فإذا مات صار إلى العذاب الدائم ዱንያን ካለፈ ምንድነው የሚጠብቀው? ጀሃነም عذاب ነው የሚጠብቀው። መጨረሻ የሌለው ዘውታሪ የሆነ ጀሃነም ውስጥ ነው የሚገባው። አሕባቢ الكرام አስባችሁታል? እስከ መጨረሻ የሌለው ነው ጀሃነም እኮ፣ እዚህ ድረስ የሚባል አይደለም። ሱብሃንአላህ። ስለዚህ ሞት አለብን ብለን ማሰብ ይኖርብናል። ሞትን ያሰበ ሰው ነገ አኺራውን ያሰበ ሰው ያስተነተነ ሰው በዱንያ ሊታለል አይገባም። እውነትን ብቻ ነው መናገር ያለበት፣ ባጢልም መያዝ የለበትም። ስለዚህ ምን እንዳሉት لا يغرنك كثرة الهالكين እንዳሉት የጠፊዎች መብዛት እንዳያታልልህ ብለዋል أحد من العلماء لا يغرنك كثرة الهالكين የጠፊዎች መብዛት እንዳያታልልህ፣ ባጢል የያዙ ሰዎች መብዛታቸው እንዳያታልልህ። ስለዚህ ሁላችንም ይሁን እውነት ላይ መጽናት አለብን። ውድ አድማጮቻችን አሁን ደግሞ የመጨረሻው መሰናዶ ወደ ሆነው ከደጋጎች ፋና ወደ ተሰኘው መሰናዶ የምንሸጋገር ይሆናል። ፕሮግራሙን እየመራሁ አብሬያችሁ የቆየሁት እኔ ወንድማችሁ መሐመድ ነጅብ ነበርኩኝ። በቀጣይ ሳምንት ደግሞ በሌላ መሰናዶ የምንመጣ ይሆናል ኢንሻአላሁ ተዓላ። አሁን ቀጣዩና የመጨረሻው መሰናዶ የሚሆነው የደጋጎች ፋና ነው። መልካም ቆይታ፣ መልካም ሳምንት። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። የደጋጎች ፋና ይህ ዝግጅት በእስልምና ረጅም ታሪክ ውስጥ ደምቀው ለሌሎች ብርሃን የሆኑ ቀደምት የኢስላም ከዋክብቶችን ዘመን ተሻጋሪ ታሪክ የምንዘክርበት ፕሮግራም ነው። የደጋጎች ፋና على النبض قالوا وصلنا المدينة እውነተኛ ንያና ምኞትን ሐቀኛ መሻትን አላሁ ተዓላ እውን ያደርገዋል። እውነተኛ ንያን በተመለከተ አንድ ነገር ላካፍላችሁ። ስለ ረሱሉ ዓለይሂ ሰላቱ ወሰላም ማንነት እንደሰማ ወዲያውኑ እጅ የሰጠው የገጠር ኗሪ ነቢያችን ዓለይሂ ሰላቱ ወሰላም ዘንድ በመምጣት እስልምናውን አወጀ። አንድ ዘመቻ ገጠመውና የሰሓበቶች ጀርባ ጠባቂ ሆኖ ተዋጋ። ሰይዳችን ሰለላሁ ዐለይሂ ወሰለም ከዘመቻው የተገኘው ምርኮ ገኒማ ባከፋፈሉ ጊዜ ይህ ሰው በቦታው አልነበረምና ፍትሐዊው አዛኙ ታላቁ ነቢይ ዐለይሂ ሰላቱ ወሰላም ድርሻውን ሰዎች ወስደው እንዲሰጡት አደረጉ። ግመሎች፣ በጎችና ፍየሎችም አምጥተው ሰጡት። ሰውየው የተሰጡትን የምርኮ ንብረቶች ሰብስቦ ወደ ረሱላችን ዐለይሂ ሰላቱ ወሰላም መጣና ምንድነው ይህ ሲል ጠየቃቸው። ምርኮን ሳከፋፈል ላንተ የሚደርስህን ዕጣ ነው የሰጠሁህ የላኩልህ አሉት። እርሱም እንዲህ ሲል መለሰላቸው፣ ማ ዐለ ሃዛ ተበዕቱክ ወላኪኒ ተበዕቱከ ዐላ አን ኡርማ ኢላ ሃሁና ቢሰህሚን ፈአሙተ ፈአድኹለ አልጀነ ፈቃል ሰይዲ ዐለይሂ ሰላቱ ወሰላም ኢን ተስዱቅ ላህ የስዱቅከ። እንዲህም አላቸው፣ ለዚህ ብዬ እኮ አይደለም የተከተልኳችሁ፣ አንቱም መከተሌ ለዲኔ ስል ለአንቱ ስል አንቱን ልጠብቅ ስል ነው። ወደ አንገቱ አካባቢም እያመላከተ በቀስት እዚህ ላይ ተወግቼ ሞቼ ጀነት መግባትን ከጅዬ ነው አላቸው።
አንቱን የተከተልኩት እኮ ለዛ አይደለም ይልቁንስ ላንቱ ጠበቃ ላንቱ ከለላ ለዲኔ ከለላ ሆኜ በጦር ተወግቼ መሞት ነው የምፈልገው አላቸው ሰይዳችን አለይሂ ሰላቱ ወሰላም እንዲህ አሉት የተናገርከው እውነት ከሆነ አላህም ይሞላልሃል አሉት ታዲያ ከጥቂት ጊዜ በኋላ ሌላ ዘመቻ ተከሰተ ነብዩን የእውነት ወዶ የተከተላቸው ሰው የመጣና ተጋደለ የጠቆመው ቦታ ላይ በቀስት ተመቶም ሰማዕት ሆነ ሷሐበቶች ሪድዋኑላሂ ዐለይሂም ወደ ሰይዳችን አለይሂ ሰላቱ ወሰላም አመጡት ሰይዲም አለይሂ ሰላቱ ወሰላም ሰማዕቱን ባዩ ጊዜ እንዲህ አሉ አሁወ قالوا نعم قال صدق الله فصدقه ሰይዲም አለይሂ ሰላቱ ወሰላም ሷሐበቶችን እንዲህ አሏቸው ይህ ሰው ማለት ያ ሰው ራሱ ነው ማለትም ያ አንገቴ ላይ ተወግቼ መሞት ሸሂድ ሁኜ መሞት ነው የምፈልገው እኔ ገኒማን ፈልጌ አይደለም አንቱን የተከተልኩት ያለው ሰው ነውን አሉ ሰይዳችን አለይሂ ሰላቱ ወሰላም ሷሐበቶችም አዎን አሏቸው ነብዩ አለይሂ ሰላቱ ወሰላም ምን አሉ በርግጥ እውነትን ተናገረ አላሁ ተዓላም ፍላጎቱን መሻቱን ሞላለት ይላሉ እውነተኛ ንያንና ምኞትን ሐቀኛ መሻትን አላህ እውን ያደርጋቸዋል